በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቃውምና ሰማያት ስትቃወምና ያለ መንፈስ ቅዱስ መሙላትን ትቃወማለህ? እሺ አንዴ እባክህን። አይ እኛ አሁን በእኛ ሳይድ አሁን በፕሮቴስታንት ሳይድ ያለውን ትክክለኛ መጽሐፍ ቅዱስ የሚሉትን ተናግረዋል። በእኛ ሳይድ ደግሞ እንግዲህ በክርስትናው ሳይድም ደግሞ ያለውን አይ ትክክለኛው መጽሐፍ ቅዱሳዊ ይሄ ነው የሚለውን ትንሽ ነገር ልበልሽና እንጨርስሽ። በአጭሩ አንድ ሰው ክርስቲያን ሲሆን ኃይልን ያገኛል ምናምን የሚሉት ነገሮች እነዚህ ትክክል ናቸው። እንግዲህ መጽሐፍ ቅዱስ በግልጽ ነው የሚናገረው ኃይልን ያገኛል። አዎ አንድ ሰው የምርም ምንድነው ዝም ብሎ የሚያንኮራፋ አይነት ሰው አይሁን እንጂ በደንብ ከእግዚአብሔር ጋር መኖርን የሚፈልግ አይነት ሰው ከሆነ ኃይልን እያገኘ ምንድነው ከጸጋው የተነሳ መልካም ነገርን እያደረገ ከኃጢአት እየራቀ በጽድቅ ጎዳና እየተመላለሰ በኑሮውም ቅዱስ እየሆነ ይሄዳል። በኑሯችሁ ቅዱሳን ሁኑ ስለሚል በኑሮውም ቅዱስ እየሆነ ይሄዳል። ኦኬ ይሄ አሁን ከእግዚአብሔር ሳይድ እንደዚህ አይነት ኃይልን ይሰጠናል። ግን እንደዚህ አይነት ኃይል ቢሰጠንም ግን ሰው በራሱ ቸልተኛነትና ስንፍና ግን አይደለም ኃጢአትን መስራት ኢቭን ሙሉ በሙሉ ኢየሱስን ሊክደው ራሱ ይችላል። አይችልም? ይችላል። ኖርማል ኃጢአትን መስራት አይደለም ሙሉ በሙሉ ጭራሹኑ ኢየሱስ ጌታ አይደለም ብሎ እንኳን ሊክድ ይችላል። ካመነ በኋላ ያመነ ሰው እንዲህ ያደርጋል። አዎ ሙሉ እድሜውን በቃ አንዴ ካመነ በኋላ ሙሉ ዘመኑን ክርስቶስ ኢየሱስን ክዶት ሊሞት ይችላል። ክርስቶስ ኢየሱስን ክዶት ለቀሪው ዘመን ሁሉ ክርስቶስን እንደካደው ሊኖር ይችላል። አንዴ አምኖ ከዳነ በኋላ ራሱ እና ምንድነው እንደው ይሄ ፍሬ አለማፍራቱ ወይም ደግሞ ኃጢአትን መስራቱ ይቅርና ይሄ እንደውም በጣም ከባድ ነው። መካድ ጌታ ኢየሱስን መካድ ይሄ አደገኛ ነው። ሮሜ 11 ላይ አንድ የሚናገረው ነገር አለ። ጳውሎስም ስለ አሕዛብና አይሁዳውያን ሲናገር አይሁዳውያን ባለማመናቸው ምክንያት ከግንዱ ላይ እንግዲህ ተቆርጠዋልና በግንዱ ላይ የተተከሉትን አሕዛብን ደግሞ ያነሳና ከእምነት የተነሳ እንትን እንዳሉ በግንዱ ላይ እንደሆኑ ይነግራቸውና ግን እነሱ ራሱ ቢክዱ ደግሞ ባያምኑ ደግሞ ይቆረጡ ዘንድ አላቸው። ለእነዛኞቹ ለአይሁዳውያን ያልራራ አስቀድሞ ለነበሩት ያልራራ ለእናንተ ደግሞ አያራራም ይቆርጣችኋል ይላል። ስለዛ ሰው ከካደ ይቆረጣል። ስለዛ ሊክድ ይችላል ነው። ስለዛ ምን ይሄ የመጀመሪያው ትልቁ ኃጢአት ኢየሱስን መካድ ነው። በነገራችን ላይ ክርስቶስን መካድ ደግሞ ማለት ነው የሆነ ኢየሱስ ክርስቶስ ጌታ አይደለም ብቻ ብሎ በአንደበት የመካድ ብቻ አይደለም። ኢቭን በስራቸው ይክዱታል እንደተባለ በስራ ደግሞ ሊካድ ይችላል። ኦኬ ሰው በስራው ደግሞ ኃጢአትን እየሰራ ወይ በምናምን እኔስ ክርስቶስን ሊክድ ይችላል። እና ይሄ እንዳለ እንደው ይያዝና ኖርማል ኃጢአት አንቺ እንዳልሽው ደግሞ ቢሰራ ስላልሽው መጽሐፍ ቅዱስ እሱንም በግልጽ ነው የሚናገረው። ገላትያ ምዕራፍ 5 ላይ ለምሳሌ የስጋ ስራ የተገለጠ ነው ይልና አስቀድሞ ካለ የስጋ ስራን ከቶ አትፈጽሙ ይላል። ቁጥር 16 ገላትያ ምዕራፍ 5 ቁጥር 16 ላይ የስጋን ስራ ከቶ አትፈጽሙ ይላል። ከፈጸምን የስጋ ስራም የተገለጡ ናቸው ብሎ ከዘረዘረው በኋላ ይሄ እነዚህ ቅናት፣ ሟርት፣ አድመኝነት፣ ምናምን፣ ዝሙት፣ መዳራት፣ ጣዖትን ማምለክ የመሳሰሉትን ምንፍቅና ወይም መናፍቅነት ምናምን እያለ ይዘረዘርና እንደነዚህ ያሉትን የሚያደርጉ አስቀድሜ እንዳልኩኝ የእግዚአብሔር መንግስት አይወርሱም ይላል። ሰው አንድ ጊዜ በክርስቶስ ኢየሱስ ካመነ በኋላ እንደዚህ አይነት ስራዎችን እየሰራ ቢኖር በቃ የእግዚአብሔር መንግስት አይወርስም፣ አለቀ። ሰው ነፃ ፈቃድ አለው፣ በኃጢአት ሊመላለስ ይችላል። ስለዛ በኃጢአት የሚመላለስ ከሆነ ይሞታል። ቀጠል አድርጎ 6ኛው ምዕራፍ ላይ የሚዘው ገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳል ነው የሚለው። በቃ ሰው የሚዘራውን ነው የሚያጭደው ነው ያለው። ይሄ ለክርስቲያኖች የተነገረ ነው። አትሳቱ ክርስቲያኖችን እኮ እንደዛ የሚለው አትሳቱ፣ እግዚአብሔር አይዘበትበትም። ይዘበትበታል እንደ እግዚአብሔር አይዘበትበትም። እግዚአብሔር ክርስቲያን ስለሆንክ እንደው በቃ ኃጢአት ብትሰራም ችግር የለም ኖ አይልም። አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳልና ይልና በገዛ ስጋ የሚዘራ ይላል። ሚኒንግ የስጋ ፈቃድን የሚፈጽም ማለት ነው። አስቀድሞ ስለመንፈስ ፈቃድ ስለመንፈስና ስለ ስጋ ፈቃድ ሲናገር ነበርና በገዛ ስጋው የሚዘራ እሺ ከስጋ መበስበስን ያጭዳል።
በገዛ ስጋው የሚዘራ ከስጋ ምንን መበስበስን የዘላለም ሞትን ማለት መበስበስን ያጭዳል። በስጋ የስጋ ፈቃድ የምትፈጽም ከሆነ እሺ፣ በመንፈስ የሚዘራስ እንደ መንፈስ ፈቃድ የሚመላለስ ካለስ በመንፈስ የሚዘራ ግን እርሱ ከመንፈስ ምንን ያጭዳል? የዘላለምን ሕይወት ያጭዳል። የዘላለም ሕይወት ይታጨዳል። አዎ ይታጨዳል። እንግዲህ ጳውሎስን ያለን ምን እናድርገው? ያውም ገላትያ ላይ ብዙ ሮሜ ገላትያ ይላል አይደል? ገላትያ ላይ ምንድነው የዘላለም ሕይወት ይታጨዳል ይላል። በጣም የሚያስገርመው ደግሞ ከላይ ምን ብሎ ጀምሮ ነው ይህንን ነገር ያስቀምጠው? ሰው የሚዘራውን ያንኑ ያጭዳል ካለ በኋላ የስ መበስበስም ይታጨዳል። አዎ የዘላለም ሕይወትም ይታጨዳል። እንደ ስጋ ፈቃድ የሚኖሩ መበስበስን ያጭዳሉ፣ እንደ መንፈስ ፈቃድ የሚመላለሱ ግን የዘላለም ሕይወትን ያጭዳሉ። እንደ መንፈስ ፈቃድ መመላለስ ምን ማለት ነው? ከታች ዝቅ ብሎ ይናገራል። እዛው ጋር ምን ብሎ ባንዝልም በጊዜው እናጭዳለንና መልካምን ለመስራት አንታክት። ምን ለማድረግ አንታክት? መልካምን ለመስራት አትሳቱ። እግዚአብሔር አይዘበትበትም እኮ አይዘበትበትም። አለቀ። ስለዚህ እኛ አሁን ሐሰተኛ እንትኖችን እንደዚህ ሐሰተኛ የሆኑ ተስፋዎችን ሰተን አሁን ሰዎችን አንጠራምኛ አንድ እመኑ እንጂ እንደው ከዛ በኋላ ነው ድንገት እንደው ተሳስታችሁ ራሱ ኃጢአት እየሰራችሁ ብትኖሩ ትደናላችሁ አንልም። ሰው ኑ ከዛ በኋላ ፍጹም ከኃጢአት ራቁ ብቻ ራሱ አይደለም ፍሬን እያፈራችሁ ኑሩ። ኃጢአት ቀጥሎ የሚመጣ ነው። በነገራችን ላይ ኃጢአት ባትሰራ ራሱ ግዴታ ፍሬን ማፍራት አለብህ። በነገራችን ላይ አሁን ኃጢአት ሰው እየሰራ ቢኖር ይድናል ወይስ ይሞታል ምናምን የሚለው ክርክር ሆኖ ሲነሳ ማለት ነው ፍሬን ማፍራት ለድህነት እንዳይመስል ሆኖ እየተቀመጠ ነው። ጭራሽ ፍሬን አለማፍራት ራሱ ያስቀጣል። አይደለም ኃጢአት መስራት፣ ፍሬን አለማፍራት ራሱ ያስቀጣል። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ እሱን ያለው እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለውን ቅርንጫፍ ይለና በእኔ ያለውን ያለው ባይዚ ጌታ ኢየሱስ በእኔ ያለውን ቅርንጫፍ ፍሬ ግን የማያፈራውን አባቴ ያስወግደዋል። ማንን ነው የሚያስወግደው? በክርስቶስ ሆኖ ግን ፍሬ የማያፈራውን። በክርስቶስ ሆኖ ሰው በክርስቶስ የሚሆነው እንግዲህ በክርስቶስ ከሆነ ድኗል። ኦልሬዲ ያ ሰው ሳያምን በክርስቶስ አይሆንም። ያለ እምነት በክርስቶስ መሆን አይቻልም። በክርስቶስ ሆኖ ግን ፍሬን የማያፈራ ከሆነ ላያፈራ ይችላል። ይኸው ላያፈራ ስለሚችል እኮ ነው ካላፈራ አባት ያስወግደዋል የሚለው። ታዲያ የሌለ ነገር ተረት መሰለ እንደ የሚያወራው ነው? አይደለም፣ ተረት አይደለም። የሌለ ነገር ዝም ብሎ ኢማጂነሪ የሆነ ነገር ብቻ ዝም ብሎ እንትን እያለ አይደለም። ኢየሱስ ሊሆን የሚችል ነገር ነው። ፍሬን የማያፈራ ካለ በእኔ ሆኖ ፍሬን የማያፈራ ቅርንጫፍ ካለ ያዘው አባት ያስወግደዋል። ፍሬ የሚያፈራውንስ አብዝቶ እንዲያፈራ ያጠራል። ስለዚህ ቅርንጫፍ ፍሬን የሚያፈራው ከግንዱ የተነሳ ነው። ትክክል። ክርስቲያኖች ፍሬን የምናፈራው ከጌታችን ከክርስቶስ ኢየሱስ የተነሳ ነው። ትክክል። ግን ምንም እንኳን ግንዱ ፍሬን እንድናፈራ ሁሌም የሚያስፈልገን ነገር ሁሉ የሚመግበን ቢሆንም ግንዱ ማለት ነው። ቅርንጫፎቹ ግን ነፃ ፈቃድ አላቸውና በራሳቸው ድክመት ምክንያት ፍሬን አናፈራም ቢሉ የኢየሱስ አባት ይቆርጣቸዋል ነው። ይሄ በቃ እንግዲህ ጌታ ኢየሱስ አለ ማለት እኛ ያለን አማራጭ ምንድን ነው? እያንሻፈፍን አንተረጉምም፣ እየጠመዘዝን የክርስቶስን ቃል የሐዋርያቱን ቃል በፍጹም አናደርገውም። አሜን ብለን እንቀበላለን። ከዛ ውጭ ግን ቅድም እንዳልኩት አንድ የዳነ ሰው ወይም በክርስቶስ ኢየሱስ ያመነ ሰው ምን ሊያደርግ ይችላል ብያችኋለሁ። አዎ በሚገባ ኃጢአትን እየሰራ ሊኖር ይችላል። ኃጢአትን እየሰራ መኖር ብቻ አይደለም ብያችኋለሁ፣ እንዳትረሱ። በጌታ ኢቭን ጌታ ኢየሱስን ሊክደው ራሱ ይችላል። አንድ የመጽሐፍ ቅዱስ ክፍል ላውጣላችሁ ከይቅርታ ጋር። አንዴ ምን አልኳችሁ? ጌታችን ኢየሱስን ጌታችን አውጣለህ፣ አጠገቤ አለ። ጌታችን ክርስቶስ ኢየሱስን ሊክደው ይችላል። ኤግዛክትሊ ቁጥሩን እንትን ልበለው ብዬ ነው። አንዴ ሰው ክርስቶስን ከካደ ታዲያ ከዚህ በላይ ምን ኃጢአት አለ? ሰው ክርስቶስን ክዱ ከዛ በኋላ ደግሞ በዛው በቃ በቀሪ ህይወታቸውን ከቀጠሉ እንዴ ምን ታዲያ ዝሙት ምናምንማ እንደውም ከዚህኛው ዝሙት አይቀልም እንዴ? ጭራሽ ኢየሱስ ጌታ አይደለም ብሎ ወጥቶ ከምንትን ካለ ዝሙትማ ይኸው እናንተ አሁን እንደው ዝም ብሎ ይሄንን የዚህ የሚዲያውን ዲቤቱን ተውትና በየቤታቸው ያለውን ይሁት ጴንጤ ወንድመቶችም ሊሆን ይችላል ወይም እንደዚህ ብላችሁ የምታስቡ የትኛውም ሰው ካለ ይህን ነገር አታደርጉትም ወይ?
ሁላችሁም አታደርጉትም። ኦፍኮርስ ማንም ሰው ይህን ግን የምር እንደዛ አያደርጉም ወይ? አንድ ጴንጤ የሆነ ሰው ይህንን አያደርግም? ኦፍኮርስ ያደርጋል። ግን በቃ እንደው ንስሐ ደግሞ ገብቼ እመለሳለሁ ነው የምትሉት አይደል? ግን ንስሐ ሳትገቡ በዛው ብትቀጥሉት ድንገት እንዴ አንዴ ኃጢአቱን ከሰራችሁት ከዛ በኋላም ብትቀጥሉት ነው። ግን ከዛ አልፎ ግን ይክዱታል ራሱ ይላል መጽሐፍ ቅዱስ። ማንን? የዋጃቸውን ጌታ ኢየሱስን። አንዴ እሺ እንዳልኳችሁ ግን ኖርማል በኮንፌሽን ደረጃ ብቻ ግን አይደለም ክህደት። እንዳልኳችሁ ይህ ኢየሱስ ጌታ ነው የሚለውን ብቻ አይደለም ሰው የሚክደው። እንዳልኩት ኖርማል በስራም መካድ አለ። እሱ መታወቅ አለበት። በስራ መካድ እንዳለ ሊታወቅ ይገባል። ይሄ በስራ መካድ ማለት በቃ ከምግባር ይወጡ እና አንዳንድ ሰዎች ኦኬ ከዛ ተጉ ካለ አስገባው። ተጉነታችን ርዕስ ሀሳብ የተጠየቁትን ነው እየመለስኩ ያለሁት። አንዴ የተጠየቀውን እንዳልሆነ አሳያለሁ። አይ አታሳየኝ፣ አልፈልጉም ማሳየትህን። ኦኬ የፈለከው ነው እያወራ ያለው። ምክንያቱም የተደረገው ምን መሰለህ፣ ኃጢአት እንዳንሰራ መንፈስ ቅዱስ ያደርጋል አያደርግም የሚለውን ነበር እያወራ የነበረው። አይ አይደለም፣ ሰው በኃጢአት እየተመላለሰ ቢኖር ድህነቱን ያጣዋል አያጣውም ነው ጥያቄው። አንተ ድህነቱን ያጣዋል አይደለም እንደፈለገ እንደዛ ነው። ይድናል ወይስ አይድንም ነው ጥያቄው። አንተ ያልተጠየቀው የኔን መልስ እየተቃወምክ ነበር። እኔ ምን አልኩ? እኛ እየመለስን ያለ ነው ለሀኒቾ ነው። እባክህ ሚውት አድርግ። ኦኬ እሺ። የተጠየቀውን ትተህ ሌላ መልሰህ ስለነበረ ከአንተ ጋር ተለያየ። እየተመለሰ ያለው እኮ እሷ ለጠየቀችው ጥያቄ ነው። ተጉ ካለ ገባ ወንድማችን። እሺ ወይ አንተ ታወጣልኝ እንዲሁን እስቲ ሁለተኛ ጴጥሮስ እስቲ ያወጣ። እሺ ሁለተኛ ጴጥሮስ ምዕራፍ 2 ላይ ነው። ምዕራፍ 2 ይኸውና ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ምዕራፍ 2 ቁጥር 1 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ። ጥንት ላይ ማለት በአይሁዳውያን መካከል ሐሰተኛ ነቢያት ነበሩ። እንዲሁ በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው ሐሰተኛ መምህራን መናፍቃን ማለት ነው። ጌታ ኢየሱስን የካዱ የዋጃቸው ነው ባይዚ የሚለው ራሱ ከተዋጁ በኋላ በጌታችን በክርስቶስ ኢየሱስ የተዋጁ ሰዎች ሊክዱት ይችላሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልኮ ያገባሉ። የዋጃቸውን ጌታ እንኳ ክደው፣ ሰው የዋጀውን ጌታም ሊክድ ይችላል። ስለዚህ የሚፈጥንን ጥፋት በራሳቸው ላይ ያመጣሉ። ስለዚህ ያንን እያመጡ እየሳቡ ደግሞ የሚያጠፋ ኑፋቄን ደግሞ አሽልኮ ያገባሉ። ለክ አንዴ ጋይዝ የሚያጠፋ ምንን አለ ዮኒ ወይ ምንን አሽልኮ ያገባሉ አለ። ምን አይነት ኑፋቄ ነው የሚያጠፋ? ስለዛ ኑፋቄ ያጠፋል አያጠፋም? ያጠፋል። ስለዛ ኑፋቄ ያጠፋል እያለ ነው አይደለ? አንድ ሰው ክርስቲያን ከሆነ በኋላ በኑፋቄ ቢነካ ይጠፋል ያ ሰው። አይገርምም? እንኳን ኃጢአት ምናምን ብቻ አይደለም፣ ይኸው በኑፋቄ ተይዞም ሰው ሊጠፋ ይችላል። ጌታ ኢየሱስን ክዶ ሰው ሊጠፋ ይችላል። ክርስቶስን መካድ ደግሞ በስራም ጭምር ነው። በስራ ሰው ድንገት ክርስቶስን ክዶት ሊጠፋ ይችላል። እና ስለዛ ምንድነው ሰው ስላመነ ብቻ በኃጢአት ቢመላለስ ምንድነው አይጠፋም የሚባል ነገር የለም። በቃ ይጠፋል። ይሄ መጽሐፍ ቅዱስ በግልጽ ነው ይህንን የሚናገረው። እሱ ብቻ ግን ሳይሆን ደግሞ እንዳልኩትም
ክርስቲያኖች በኃጢአት ልምምድ ውስጥ ሊኖሩ ይችላሉ። ለዛ ነው ቅዱስ ጳውሎስ በተደጋጋሚ ምን እያለ የሚናገረው? ከኃጢአት ሽሹ፣ ከዝሙት ሽሹ። እንዴ በጣም በተደጋጋሚ በነገራችን ላይ ይህንን ነገር ይናገራል እኮ ጳውሎስ። የምርም አንድ ሰው ካመነ በኋላ አይ በኃጢአት ሊቀጥል አይችልም። የምርም እንደዛ ቢሆን ኖሮ ያን ያህል ጳውሎስ ምክር ባላስፈለገው ነበረ እንዴ። ለዛ አይደለ እንዴ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 5 ላይ ጳውሎስ የተናገረው ያ ሰው የአባቱን ሚስት አግብቶ ይኖር የነበረ ሰው አውግዙ ተባለኩ እንዴ። ያ ሰው እኮ እየኖረ ነው። የአባቱን ሚስት አግብቶ ቁጭ ብሎላል። ክርስቲያን እኮ ነው። በእናንተ ዘንድ ዝሙት እንዳለ ይሰማል የተባሉት እኮ ክርስቲያኖች እኮ ናቸው። ስለዚህ ምን በዝሙት እየኖሩ ያሉ እኮ ናቸው። እነሱም እኮ ክርስቲያን ነበሩ ያኔ። በዝሙት የሚኖሩ የአባታቸውን ሚስት እያገቡ የሚኖሩ እንደዚህ አይነት ሰዎች ክርስቲያን ሆነው ተቀምጠው ነበረ። እና እንዲህ ያሉ ነገሮች አሉ። ስለዛ ጳውሎስ በተደጋጋሚ ምን አይነት ነገርን ያስቀምጣል? ከኃጢአት ራቁ 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 ራቁ። ለምን? ቅጣት ሊመጣባቸው ስለሚችል። በዚህ ለምሳሌ በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4 ከቁጥር 4 ጀምሮ እስቲ አውጣለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 4 ጀምሮ ከዝሙት እንድትርቁ ሎክ ጋይስ ያው በደንብ ይሁን። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታል። እንዴ ይበቀል ፕላስ ደግሞ ክርስቲያኖች በእንደዚህ ነገር ውስጥ ይገባሉ። ባይገቡ ኖሮ ይሄ ምክር አይሰጣቸውም። ስለዛ ክርስቲያኖች እንደዚህ አይነት ኃጢአት ውስጥ መሰነካከል ውስጥ ሊወድቁ ይችላሉ። ከወደቁስ ምን መሆን አለበት? ቶሎ ብለው በንስሐ መመለስ አለባቸው። አሊያ ግን የሚበቀል ጌታ አለ። ምን እንዳለ አይተው። በጣም የሚያስገርመው ይህ ክፍል ጋይስ እያያችሁ ነው። ከዝሙት እንድትርቁ አለ። እግዚአብሔርን እንደማያውቁ ሁሌም እንደምንለው ይሄ እግዚአብሔር እንደሌላቸው አይነት ህዝብ አይደለም እኛ መኖር ያለብን። እኛ እግዚአብሔር አለ፣ አምላክ አለን፣ አምላክ ያለን ሰዎች ነን። ስለዛ እንደ እግዚአብሔር ፍቃድ ልንኖር ይገባል የሚል ሰው ልክ እንደዛ ማለት ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁም ጌታ ስለነዚህ ነገር ሁሉ ምን የሚል ነው? የሚበቀል ነው። ምን የሚል ነው? ይሄ በዝሙት ውስጥ በኃጢአት ምናምን እቀጥላለሁ ብትል ጌታ ስለዚህ ነገር ሁሉ የሚበቀል ነው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው ከፍለው ዘንድ ዋጋዬ ከእኔ ጋር አለ ያለው ጌታ ስለነዚህ ነገር ሁሉ የሚበቀል ነው እና ማንም በዚህ ነገር አይተላለፍ። እንዴ በቃ መጽሐፍ ቅዱሱ እዚህ ጉዳይ ላይ ክሪስታል ክሊር ነው። በቃ አለቀ። ማንም በዚህ ጉዳይ አይተላለፍ፣ ወንድሙንም አያታል። ለምን? ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። ሰው በተቻለ አቅም ሰው የእግዚአብሔርን ጸጋ ከተቀበለ እንደውም በሱ ላይ ይከፋል። በማን ላይ ይከፋል? የእግዚአብሔርን ጸጋ በተቀበለው ሰው ላይ ይከፋል። ጸጋውን ተቀብሎ ጸጋውን የሚያክፋፋ ከሆነ በቃ ይሄ አደገኛ ኃጢአት ነው። በስመ አብ የክርስቶስ እንደመርገጥ ነው። እንዲህ አይነት ጸጋን ከተቀበሉ በኋላ ተመልሶ እንትን ማለት እና ስለዛ እንዳልኩት በክርስትና ማንም ሰው አንዴ ካመነ በኋላ በቃ በኑሮ ቅዱስ ሆኖ መኖር አለበት። ነፃ ፈቃድ አለው። ምንድነው? ንስሐ እየገባ ከቅዱስ ሚስጥር እየተካፈለ በቅድስና ህይወት መኖር አለበት። በኑሮ ሁሉ ቅዱስ እየሆነ ሲሄድ ክርስቶስን በመምሰል ህይወት ውስጥ እያደገ ሲሄድ ያኔ ድህነቱን እየፈጸመ ይሄዳል። ድህነታችሁን ፈጽሙ ማለት እንደዛ ነው። አለበለዚያ ግን ሰው ኢየሱስን ሊክደው ይችላል። ጭራሹን በኃጢአት ሊመላለስ ይችላል። ፍሬ ላያፈራ ይችላል። እነዚህ ከድህነት ሊያርቁት ስለሚችሉ መጠንቀቅ አለበት። እንደዛ ብለን ነው የምናስተምረው። ሐሰተኛ ተስፋንም ለሰዎች አንሰጥም ማለት ነው። እና እንደዛ ነው። አንቺ የኛ ደግሞ ተባረክ። አንዴ ጥያቄ ትቀበላለህ? አይ ይቅርብኝ ዳኒ፣ እንትን ጭቅጭቅ ይሆናል። አሁን እናንተ ጭቅጭቅ አይደለም። ምን አሁን ተጨቃጨቅኩ እንዴ? አሁን ራሱ አወራር። አይ ይቅርብኝ ዳኒ። ጥያቄ ኢምፖርታንት ነው፣ ከርዕሱ ጋር የተያያዘ ነው። እሺ ጥያቄህን ብቻ ጠይቀህ ዝጋው። አሁን እንትን ሌላ እንደዛ ያለን ጉንጭ አልፋ ክርክር ውስጥ መግባት ስለማልፈልግ ማለት ነው። ጥያቄህን ብቻ አስቀምጠው። እሺ ኦኬ። ጥያቄን ብቻ ነው የማቀርበው።
በመንፈስ ቅዱስ ተሞልተሃል ወይ? አንድ የስ ኦር ኖ መልሱ ለምን? እሺ እሱን ያው እንግዲህ ቅድም ስትናገሩ ነበረ፣ ግን ቀጥታ ዳይሬክትሊ ለአንተ ስላልሆነ እየመለስኩ የነበርኩት ለአንተ ስላልነበረ ይህንን ልነካው አልቻልኩም። ግን አሁን ካነሳው አይቀር ግን እንግዲህ ዝም ብዬ ልሂድበት። እሺ በመንፈስ ቅዱስ መሞላት ብለህ ቅድም አንስቶ ነበረ። ስለዚህ አሁን ጥያቄ ስለጠየቁኝ ጠቅላላ አድርጌ ልመልስ። ሰው በመንፈስ ቅዱስ ከተሞላ የጸጋ ስጦታዎች በልሳን ምናምን ይናገራል። ከዛ በኋላ እንደዚህ ነው ምናምን የተባለው ለ900 ዓመት የሌለ የዛሬ 100 ዓመት የጀመረ የጴንጤዎች እምነት ነው። ይሄ ማለት ለምሳሌ ከዛሬ ከመቶ ምናምን ዓመት በፊት የነበሩ ፕሮቴስታንቶች ራሱ የማያውቁት እንግዳ ነገር ነው። እነ ማርቲን ሉተር፣ እነ ጆን ካልቪን፣ እነዚህ እንግዲህ ሌሎችም እነ ጆን ዌስሊ፣ እነ ቦሊንጋር፣ እነ ማነው ምናምን የተባሉ ሁሉ እነዛ የሚያካክሉ ታላላቅ የፕሮቴስታንት አባቶች በመንፈስ ቅዱስ አልተሞሉም ያስብላል። በነገራችን ላይ አሁን የእኛን አባቶች የክርስቲያን አባቶችን ተዋቸውና የፕሮቴስታንት አባቶች ራሱ እንደዚህ አይነት ነገር አያውቁም። ለ400 ዓመት አካባቢ ሙሉ እንደነዚህ አይነት ነገሮችን አያውቁም። ድንገት የዛሬ 100 ዓመት አካባቢ አሜሪካን ሀገር ነው አሉ በቃ በመንፈስ መሞላት እንደዚህ ነው ተብሎ አሁን ላይ በፕሮቴስታንቱ ዘንድ አክቹአሊ በፕሮቴስታንት ዘንድ ብቻ አይደለም አሁን ላይ ሁሉም ጋር ይሰራል። ኦንሊ ጂሰሶቹ ጋርም ጴንጤው ጋርም ሁሉም ጋር ይሄ በልሳን መናገር ተብሎ አለ። ኦኬ እሱን ያዝ እናደርገውና አሁን ቅድም የተናገርከው ላይ እኔ መንፈስ ቅዱስን ተሞልቻለሁ። አዎ ተሞልቻለሁ። መንፈስ ቅዱስን የተሞላ ሰው ነሰሰርሊ ልሳን መናገር አለበት ወይ? የለበትም። ስለዛ መንፈስ ቅዱስን የተሞላ ሰው አንዱ ምንድነው? አንዱ መለያው ምንድነው ከተባለ ጌታችን ክርስቶስ ኢየሱስን እንድንወደው ያደርጋል። ከክርስቶስ ጋር እንድንኖር የሚያደርግ ነው። ምንድነው? ኃይልን ደግሞ የሚሰጠን መንፈስ ነው። ስለዛ ቅዱሱ መንፈስ ነሰሰርሊ ልሳን ምናምን ያውም ልሳንም ስንል በነገራችን ላይ ፕሮቴስታንት ጋር ያለውን አይደለም። እሱን መንፈስ ቅዱስ አይሰጠውም ብዬ ነው ማምነው። አሁን እሱ እዛ ውስጥ አልግባና መንፈስ ቅዱስ ተሞልተሃል ወይ ከሆነ ጥያቄው በአጭሩ መልሴ አዎ የስ መንፈስ ቅዱስን ክርስቲያኖች ተሞልተናል። እና በምን ይታወቃል የሚል ጥያቄ ድንገት የሚመጣ ከሆነ ሁለተኛ ጊዜ አሁን ደግሞ ጥያቄ ምናምን እየተባለ እንዳይንጓተት ማለት ነው። እዚህን መልስ ይሆናል ለፍ በምን ይታወቃል መንፈስ ቅዱስ? እንዳልኳችሁ የመንፈስ ቅዱስ መለያው በህይወታችን ውስጥ ከክርስቶስ ኢየሱስ ጋር ያለን ግንኙነት ላይ ምንድነው? ክርስቶስን እንድንወደው ማድረጉ ላይ ልክ እንደዛ ማለት ነው። ማጠንከሩ ላይ አንዴ ይሄ በክርስቶስ የተሰራውን የማዳን ስራ በእኛ ላይ ማድረግ ብቻ አይደለም መንፈስ ቅዱስ። ከዛ በኋላ ባለው ህይወታችን ውስጥ ሁሉ ጋይድ የሚያደርገን መንፈስ ቅዱስ ነው። ስለዛ መንፈስ ቅዱስ በዚህና በዛ ይገለጣል። ግን የመንፈስ ቅዱስን ስራ ለመቀበል ወይም ደግሞ ለማግኘት የሆነ አንዴ ተሰጥቶናል። ኦፍ ኮርስ ግን የሆነ ምቹ መሆን አለብን ለመንፈስ ቅዱስ ላይ ማለት መንፈስ ቅዱስ እንዲሰራብን ማለት ነው። እምቢ እያልከው እጅህን ጠምዝዞ አዳፍቶ አይሰራብህም። ስለዛ ምንድነው እጅህን ለመንፈስ ቅዱስ ዘርግተህ መስጠት አለብህ። ያኔ በህይወት ውስጥ በደንብ ለውጥ እያየ የመንፈስ ቅዱስን ፕሬሰንስ በህይወት ውስጥ ታያለ ምናምን እንደዛ ይሆን ይሄዳል። እና ያ ነው። አመሰግናለሁ። በቸርች ሂስትሪ መንፈስ ቅዱስ መሙላት የለም እያልክ ነው ያለው ብራዘር? አይ እኔ በመንፈስ ቅዱስ መሙላት የለም አለ። እኔ እንደዛ አላልኩኝም ብራዘር። እኔ ራሴ በመንፈስ ቅዱስ ተሞልቻለሁ እያልኩኝ ነው። አሁን እንትን ልታደርገው ነው አይተዋል። አሁን ጭቅጭቅ ውስጥ በልሳን መናገር ለምሳሌ በቸርች ሂስትሪ ያለ የለም። በልሳን መናገር አሁን የእናንተን አይነት ነው። የኛ አይነት ይሁን አይሁን ሄደን አልመዘገብነውም። ግን የእናንተ ኮስ በቃ እኔ ያልኩህ አሁን በቸርች ሂስትሪ አለ ካለ ነገር አንዴ በቸርች ሂስትሪ ውስጥ አይታወቅም ያልኩ አሁን የዛሬ 100 ዓመት የጀመራችሁትን የእናንተን ነው። እነ ጆን ካልቪንም ሆነ እነ ማርቲን ሉተር እነ ጆን ዌስሊም ሆነ እነ እንግዲህ እነ ቦሊንጋር ሆነ ሌሎችም ሁሉ አልኩኝ ቅድም። አሁን አንተ የምትለውን ነገር አያውቁልህም ጭራሽ። ያ ማለት መንፈስን አልተሞሉም ማለት አይደለም። ላይሞሉ ይችላሉ። ኦፍ ኮርስ እኔ ተሞልቷል ብዬ ለምንም ግን ተሞሉም አልተሞሉም ግን በእናንተ አስተምህሮ በፕሮቴስታንት አስተምህሮ ቢባል ራሱ እያልኩኝ ነው። የዛሬ 100 ዓመት አሜሪካን ሀገር የጀመረ እንቅስቃሴ አምጥተህ የክርስትና መለኪያ አድርገህ አታስቀምጥ ነው እያልኩ ያሉት ብራዘር። ስለዚህ አሁን እያሳየን በታሪክ በቸርች ሂስትሪ ውስጥ የእናንተ አይነት ካለ አሁን አልመዘገብነውም አልከኝ አይደል? ምኑን ነው የምታሳየው? የኛ አይነት የሆኑን አልመዘገብነውም። በልሳን ይናገሩ በልሳን ለምሳሌ ክሌሜንት ኦፍ አሌክሳንድሪያ ጽሑፍ ላይ በልሳን ቆይ አንዴ በልሳን ከተናገሩ እሰየው። እኛ ሲሴሽኒስት እኮ አይደለንም። በልሳን ለምሳሌ መንፈስ ቅዱስ ለኔ አሁን ልሳንን ቢሰጠኝና በሌላ ሀገር ቋንቋ ባወራ ወይ በምናምን ነገር በዚህ ልሳን ባወራ እሰየው፣ ደስ ይለኛል እንዴ ያርግልኝ። አሁን እኔ ያልኩት ምንድነው አሁን እናንተ ጋር ያለው አይነት ልሳን ግን ተሰምቶ አይታወቅም አለ። ኦኬ ልሳን እንዳልቆመ ካወቅ እናንተ ቤተክርስቲያን ልሳን አለ? እኔ አልቆመም ብዬ እኮ እየደመደምኩልህ አይደለም፣ ግን እግዚአብሔር እንደፈቀደ ነው የሚሰጠው። ሴሴሽኒስት አይደለሁም አላልኩም? ሴሴሽኒስት አይደለሁም አላልኩም? አዎ ሴሴሽኒስት አይደለሁም። ስለዚህ ልሳን አለ ማለት ነው እናንተ ቤተክርስቲያን።
ወይ አትቅለብለብ። እስቲ ዳኒ ሚዩት አድርግና ሰማ። እንግዲህ ጀመር እያጨቃጨከኝ ነው። መሀል ላይ ቶሎ አታውራ። ሴሴሽኒስት አይደለሁም። ሚኒንግ አንዳንድ ፕሮቴስታንቶች ምን ይላሉ? አንድ ጊዜ የተሰጠው የጸጋ ስጦታዎች ምናምን ነገር በቃ ቆመዋል። ቤተክርስቲያን አንድ ከተደላደለች በኋላ ከዛ በኋላ ቆመዋል አይነት ነገር ይላሉ። ሉም ሰዎች እንደዚህ ነገር ቢሰጥ እሰየው ይስጥ ነው የምንለው እንጂ አንቃወም። እግዚአብሔር ይህንን ነገር የሚሰጥ ከሆነ ምክንያቱም ይሄ የኛ ዲሲሽን አይደለም፣ የኛ ውሳኔ አይደለም፣ የእግዚአብሔር ውሳኔ ነው። እግዚአብሔር እንደፈቀደ መንፈስ ቅዱስ እንደፈቀደ ለሰዎች እንደዚህ አይነት ነገር የሚሰጥ ከሆነ እሰየው። ግን በታሪክ ውስጥ ግን ፌድ እያደረገ ሲሄድ ግን አይተናል። ይሄ ጸጋ ስጦታ ማለት ነው። እና እሱም ደግሞ ቋንቋ ነው። ፕሮቴስታንት ጋር ያለው አይነት አይደለም። ፕሮቴስታንት ጋር ያለው የዛሬ 100 ዓመት የጀመረች ነች። ትክክለኛ የመጽሐፍ ቅዱሱ ግን በታሪክ ውስጥ ስናየው እየቀረ ሄዷል። ከዛ በኋላ እንግዲህ ያው መለስ ብላችሁ ስትመለከቱ ኢቭን የራሳቸው የፕሮቴስታንቶችም እንደዚህ ነገርን አያውቁም፣ እንኳን የክርስቲያኖቹ ማለት ነው። ስለዚህ አሁን እኔ እያልኩ ያለሁት እግዚአብሔር በቤተክርስቲያን ውስጥ ላሉ ሰዎች የሚሰጥ ከሆነ ይሰጣል፣ ካልሰጠም አልሰጠም። ለምሳሌ እኔ አላውቅም እንደዚህ አይነት የጸጋ ስጦታ ያለው ሰው አሁን ላይ ማለት ነው። ጥንት ላይ 4ኛው ክፍለ አንተ ኢራኒስ ምናምን ያልከው እስከማስታውሰው 4ኛ ክፍለ ዘመን ላይ የነበሩ 2 ቅዱሳን አባቶች ከተለያየ ሀገር እንደዛ እንዳወሩ ሲነገር የሰማው መሰለኝ። 2 ቅዱሳን አባቶች 4ኛው ክፍለ ዘመን ላይ ጨረሻ አንተ ካልቆም በኋላ ማለት ነው እግዚአብሔር ገልጦላቸው ያለ አስተርጓሚ ሁለቱ እየተግባቡ ሲያወሩ ማለት ነው። እና እንደዚህ አይነት ነገሮች ሊኖሩ ይችላሉ፣ ሊፈጠሩ ይችላሉ። የሆነ ሰዓት ላይ ሊፈጠር ይችላል። እግዚአብሔር ባወቀ እኮ ሊኖር ይችላል። አሁን እንግዲህ ይሄ ነገር የተገለጠለት ግን እንደነዚህ አይነት ነገሮች እንዳልኩ ከእናንተ ከፕሮቴስታንቱ ጋር የሚያገናኘውም ነገር ስለሌለ ብትሆን የሚሻለ ነው። አንተ ያወራኸውን አክል ማውራት ትችላለህ? አይ ጥያቄ ጠይቀኝ ነው የመለስኩት። እኔ ክርክር እኮ አልፈልግም ብዬ ነበር። እኔ አሁን በጌታ ክርክር አይደለም። አንተ ያወራኸውን አክል ማውራት ትችላለህ? አይ ጥያቄ አልጠየቅኩም ማለት ነው። የተናገርከው ላይ መናገር ይፈቀድልኝ ወይ? አይ ጥያቄ አልጠየቅኩም። እኔ እኮ ሲጀምር ያወራሁት እኮ ፈልጌው ሳይሆን እንደው ጥያቄ እባክህን እንደው ልጠይቅና መልስልኝ ስላልከኝ ነው። አሁን አንተ ካወራህ ደግሞ በል። አሁን በመለስከው ላይ አንተ ያወራኸውን አክል የመናገር መብት አለኝ? የለህም። ለምን የለኝም? ምክንያቱም እኔ ገና ከጅምሩ ያወራሁት ፈልጌ ሳይሆን አንተ እንደው አንድ ጥያቄ ብቻ ልጠይቅህና እሱን መልስልኝ እንድትመልስልኝ ነው ብለህ ስለሆነ የመለስኩት። አሁን አንተ ካወራህ አይደል? አንዴ ዳን ልንገርህ። አሁን አንተ ካወራህ እርግጠኛ ነኝ እኔም አወራለሁ። አዎ አንተማ አታወራ አትልም። ችግር የለብህም እንደዚህ እየተመላለስን ብንውል። እኔ ግን ይደክመኛል በጣም። አንድ ጊዜ ብቻ ነው የማወራው። የማይፈቀድልኝ ምክንያት ለምንድን ነው? አስቀድሜ ስለነገርኩ ዳኒ በጌታ አታዝገኝ። በቃ ከአኒቾ ጋር ቀጥል። አኒቾ ከእሷ ጋር ቀጥል። ለምን ነው ከኔ ጋር የማይቀጥለው? ለምን አልፈልግም ማለት ዳኒ ከአንተ ጋር ብዙ ጊዜ አውርቻለሁ። ቆይ አኒቾ አንዴ ይቅርታ፣ አኒቾ አንዴ አንቺ ቆይ ዳኒ ከአንተ ጋር በጣም ብዙ ጊዜ አውርቻለሁ። በጣም ብዙ ጊዜ አውርቼ ሁሉ ጊዜ የሚያልቀው እንዴት ነው? በጭቅጭቅ እና እኔ ሰልችቶኛል። መጨቃጨቅ አልፈለግም። ክርስትና ላይ የሚነሳ ጥያቄ ካለ መጽሐፍ ቅዱስን ገልጬ ትምህርቶችን እሰጣለሁ፣ መልስ መልሳለሁ። አንተም ደግሞ አይ እንደው እቺ ብቻ ልጠይቅ ስትለኝ ኖ ብዬ ነበር። አይ እንደው ይቅርብኝ ይሄ ነገር ስለማላውቅ አይደለም አንዴ እያከራከረን ስለሚሄድ ይቅርብኝ ብዬ ነበረ። ግን አይ እንደው አንድ ጥያቄ ብቻ አልከኝ። ከዛም በቃ እሺ ይሆን አልኩ። ጠይቀህ ስመልስ ደግሞ አሁን ምን አልክ ደግሞ አንተ ያወራውን ያህል ደግሞ እኔ ላውራ፣ ከዛስ እኔ ደግሞ አወራለሁ፣ ከዛስ አንተ እያልን እኔ እንደዚህ አይነት ክርክሮች ውስጥ መግባቱን አልፈልገውም። ዳኒ ከታላቅ ይቅርታ ጋር አመሰግናለሁ። አንተ ባወራኸው ነገር ላይ ማውራት አይፈልግም። በጌታ ስም አታዝግኝ፣ በክርስቶስ ስም ዳኒ። እንዴ ምን ጉር ነው? በጌታ ዳኒ የሆነ እንትን እንዳንል በቃ ቫይቡ ይመለስ። አሁን መዝሙር ብቻ ሊከፈትልን ተራ ቫይቡ የሚመለሰው እኔ ሳልናገር ነው። ኧረ በጌታ ስም ዳኒ ተስማምተን የጀመርከው እንዴ? በስመ አብ አኬኒ ጥያቄ ነበረኝ እንዴ? እሺ ጥያቄ አሁንም ጥያቄ ከዛ ላይ ከመለስኩ በኋላ ግን ላውራትኝም አይደል? ኦኬ በቃ ተው። አኩስ ቢቀር ይሻላል። እንደ ኖርማል ጥያቄ ጠይቀሽ እንደመለስልሽ የምትፈልጊ ከሆነ ከመጽሐፍ ቅዱስ ጠቅሼ ምናምን ከመጽሐፍ ቅዱስ ከሆነ ጥያቄው ከመጽሐፍ ቅዱስ ጠቅሼ መልሳለሁ። አዶና ግን እንትን ይላል። ይሄ ክርክር እየሆነ ካንቺ ጋር ችግር ጥያቄ ካለሽ ጠይቂ፣ ጥያቄ ካለሽ ጠይቂ። እሺ ፈቅዶልሻል። በቃ አንቺ ትሻያለሽ። ከዳኒ ጋር ብዙ ጊዜ እንትን ስላልኩ አይ ኖ ቤዚክሊ ምን ነበረ what was the difference then? አሁን አንተ ካልከው ጋር ማለት ነው የማን ነው? እኔ ያስረዳኋት እምነት በስራ የሚገለጥ እምነት ነው
ኃጢአት እየሰራ ቢኖርም አይታወቅም አልሽና አይታወቅም አላልኩም። ኃጢአት ኖ that's not what I said። በኃጢአት መኖርና በኃጢአት መውደቅ ይለያያል ነበር ያልኳት። አይ በኃጢአት ቢኖር ያ ሰው ግን እግዚአብሔር ነው የሚያውቀው ምን እንደሚሆን አልሽ። ሊዱ ይሰጡሻል እነ ፍጹም ወይ እነ ምን አይነት ጓደኞች ናቸው መሰለኝ አይደል? እነሱ በውስጥ ይልኩልሻል። አትፖስቱባት። አኪ ነው በእውነት እንደዛ አይደለም። ሚስ አንደርስታንድ እንዳይደረግ የክርስትናው እምነት ቢመላለስስ ምን ይላል ነው እኮ አንዴ ዳነ በቃ ዋን ሴቭድ ኦልዌይስ ሴቭድ የሚባለውን ነገር አላምንም። እንደዛ ደግሞ ሁሉም ክርስቲያን አያምንም። ባይ ዘ ዌይ ኤቫንጀሊካል ክርስቲያን ታውቃለህ፣ እሱን ለአንተ አይነገርም። ስለዚህ ግን አማርኛ በይዋ ምንድን ነው ሁሉም ፕሮቴስታንት አያምንም አሁን ያልሽውን ነው። ወንጌላዊ አማኝ በሙሉ እንደዛ አያምንም። ዋን ሴቭድ ኦልዌይስ ሴቭድ አንዱ ሌላ ቪዲዮ ዮኒ ዝም በላ እንዴ ቆይ ዮኒ ተወች ግን አንዱ ሌላ ነው የሚያምነው ነው የምትይኝ። እሺ አይ አላልኩም ፕሊዝ አልሽ ሁሉም አትስራብኝ። ቆይ ስማ ግን ልጅቷ ወጣች እንጂ አሁን ለሷ ማለት ነው ጀስት ህይወት እንዲሆናት ክርክሩን ትተን ኃጢአት በጣም ያስቸገረው ሰው በኃጢአት ብቻ እየኖረ ምናምን ብላ ተጨናንቃ ስለሆነ ያወራችሁ እኔ ያልኩት ምንድነው ተጨናንቃ ሳይሆን ለማወቅ ያህል ነው ሊዱ ነው እንዴ እሺ ብቻ ምንድነው የመጽሐፍ ቅዱስ ግን የሚያስተምረን እንዴ አይነት መልስ ግን ዘጋ አንተ ሰው ባለ ልደት ነህ ብለን ባለ ልደት ነህ እያለን በጣም ሌላ ይቅርታ ደግሞ አለ እንድትጨቁነን አንፈቅድልህም። ሊዱ ቀጥይ ግን ማለት ነው because አኬኮ ላይክ በኃጢአት ሰው ቢኖር ተመሳሳይ ከሆነ ብለሻል እኮ ያለኝ ነው። አይ አይደለም ምንም ችግር የለውም ሳይሆን አይታወቅም ምን ያልሽው ግን ተመሳሳይ ከሆነ አሁን አንቺ ያልሽውና ያልነው ተመሳሳይ ከሆነ ኖርማል ነው በቃ ተሳስቼ ተላልኩሽ። ኦኬ አመሰግናለሁ። እሺ ሊዱዬ ሰላም ነው ግን ግፍ እንደዚህ አይነት ግፍ መስራት ጀመር። ደህና ነው ዲያቆኒ? እግዚአብሔር ይመስገን። ሰላም ነው ወይ? ሁሉ መልካም ይመስገን አምላክ አለ ነው። ኧረ በእናትህ የዚህ ልጅ በርዝዴይ አክብርለት ከፍቶታል በጣም። ኧረ ልወጣ ነው ይኸው እሱ አሁን ፕሮግራም ላይ ስላለ ዝም ብዬ እዚህ ላዳብሮ ብዬ እኮ ነው የመጣሁት። ሰራዬን ትቼ ከዚሁ ከቲክቶኩ ጀመርኩኝ እኮ። አይ ጥሩ ነው መምህር ሊዱ ዳኒ እንዴት አለ? ለማንኛውም መዳን አይወሰድም ብለህ አወዛገብከን። ኧረ ዲያቆኒ ደግሞ እንዳስጀምሩት እቺን ክፍተት አድርጎ ቆይ ላስተካክል እንደዚህ በሐሰት እየተመነገረብኝ ነው ብሎ ነገር አይደለም። እኔ እንደዛ አላልኩም። ስለ መንፈስ ቅዱስ ሙላት አወራብኝ ነው ያለው ድምጽ። ስለ መንፈስ ቅዱስ ሙላት ዳኒ ሌላ ጥያቄ ልጠይቅህ። ሃፒ በርዝዴይ ብያለሁ። አኬ በእናትህ አክብርለት ሲታይ ምን ላድርግለት ዲያቆኒ? ኧረ ተው ይቅርብኝ። ደግሞ ማለት ነገር አድርግ። እሺ መስገን ደስ ያለህን ብሏል ዳኒ ብሩስኪ ይሰማል? ዳኒ ወንድም በደንብ ነው የሚሰማው። አንድ ይቅርታ እንትን ሪሌትድ ያልሆነ ነገር መጠየቅ ይቻላል? አሁን እኮ ችግሩ ማውራትም አትፈቅድም አንተና አይ እንትን የጭቅጭቅ ካልሆነ ኖርማል ሌላ ሪሌትድ ያልሆኑ ነገሮች ኖርማል። አይ ይሄ እንደዚህ ክርክር ምናምን አይደለም ሌላ አይቶ ይቅርብኝ። አንተ ያንንም ጥያቄ ኮንተንት እንደ ጥያቄ ፎልት መሰረት ላልመለስ አራኒ ኖርማል ማቤቴን ዝም ብዬ ኖርማል ጭው ቢላወራው ነበረ ግን አዙሮ እዚህ ጋር ሊያመጣኝ ይችላል። ይቅርብኝ ባክ። ኧረ በእናትህ አንተ ግን ማን ስራ እየሰራህ በቃ ኖርማል ጭው የተጫወቱ ይሻላል። ሲሶ ያንን ያልሽኝ ጨረሽ እንደ ፕሮግራሙን ፓፓ ወይስ ወደዛ ይልሽ ነው የገዛውን አድርሻቸው ልመጣ ነው። በቃ እንትን በልና ብትት ነው የምንለው ዛሬ ያማል እንዴ መምህር ድሬዳዋ እንዴት ይዞታል ታዲያ? ምን አመሰግናለሁ። ሰላማችሁ ይብዛሉ። በቃ ቴንክ ዩ። እሺ ዳኒ፣ እሺ ወንድሜ ይቅርታ ግን እሺ ዳኒ፣ ያው እንትን ስለሚትረዳኝ ያኔ እንወዳለን ወንድማችን ዳኒ ባይዚ በጣም ወደ ክርስቶስን ያው እንትን ብዙ ጊዜ ስለተጨቃጨቀ ወደ ጭቅጭቅ ስለሚያመራብን ለዛ ነው እንጂ ምስኪን ልጅ። እሺ ምንድነው ጫጫታው? ጫጫታው ያለውበት ነገር ነገርኩ እኮ። ኦኬ ምን ለማለት ፈልገህ ነው? አይ ተው አሁን ሌላ ነገር እንዳታመጣብኝ ብራዘር።
ፍታ ፍታ አኬ ወደ ጅቡቲ ድንበር እየተጠጋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ